ልዑል እንግዲህ ስራውን ጀምሯል ማለት ነው። እኔ እኮ በትናንትናው ቪዲዮ ማለት ነው አላማረኝም ነበር። አነጋገሩ የሆነ ከባድ ነገር እንደሚያመጣ ተረድቼ ነበረ። በዚህ አጋጣሚ ሰላም ሰላም፣ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ በያላችሁበት ብዝ ትረፍ ይበልላችሁ። ውድ ቤተሰብ ይሄን ቪዲዮ ስታዩ ላይክ እያደረጋችሁ አትለፉኝ ማለት ወዳለው። ተው ግን ላይክ እያደረጋችሁኝ ውዶቼ። እና ዛሬ ሄሉዬ ያው በቤቷ ነበር ስጠብቅ የነበረው በነገራችን ላይ ማለት አንጠፋም ቶሎ ቶሎ እንከሰታለን ስላሉ እና ድንገት ልዑሌ እንዴ ነገሩን እኮ አብረገረገው ዱብ ዳምጥቶ ማለት ነው። እና ሄሉዬ ግራ አጋባት እኮ። በዚህ አጋጣሚ ግን ማለት ነው ሄሉዬ ድምቅ ብላለች። የምር እውነትም እኮ የሞዴል እኮ ነው አረማመዷ ሁሉ ነገሯ ማለት ነው። ቅጥነቷስ ብትሉ ሞዴሎች እንደዚህ አይደሉ? በጣም ቀጭን ናቸው እና ያው ቁመት አላቸው። እና አሁን ሄሉዬ ምን ያሳታል ሞዴል ለመሆን? የምሬን እኮ ነው። ቀጭቀው እያለች ስትመጣ ማለት ነው። ሄሉ ሻዬ እኔ ቆንጆ በጣም አምሮብሻል። በዚህ አጋጣሚ ልነግርሽ እፈልጋለሁ። ያው የምታዩትን ነገር ያለማድነቅ አይቻልም አይደለም። የሚደነቅ ነገር ሲመጣ አድንቆ ማለፍ ይልመድብን። አሁን ከዛሬው ቪዲዮ ላይ በቃ ሁሉ ነገራችሁ ስለ ልዑል ነበር። ሄሉዬ የእኔ ምርጥ አምሮብሻል፣ አለባበስሽ እንዴት እንደሚያምር አላላችኋትም እኮ? ለምን? አንዳንዴ ይህን ነገር መርሳት የለባችሁም እኮ። ትኩረታችሁን ሁሉን ነገር ሙጥጥ አድርጎ የወሰደው ልዑሌ ነው። እኔ ግን ውበቷ ላይ አረማመዷ ላይ ሁሉ ነገሯ ላይ ነበረ ስመለከት የነበረው። እና ለዚህ አጋጣሚ የሆነ ጊዜ ላይ ሄሉዬ እኮ እግሯ እንዴት እንደሚያምር ብያችሁ ነበር አይደል? የምሬን ነው። እግሯ በጣም ነው የሚያምር። በዚህ አጋጣሚ ልንገራችሁ ብዬ ነው። የምር እጅግ በጣም የሚያምር እግር ነው ያላት። እና ሴት ልጅ ደግሞ እግሯ ይሄ ተረከዟ ካማረች ምናምን ይባላል አይደለ? እና ሄሉዬ ሰጥቷታል። ብቻ የኔ ቆንጆ ሄሉዬ አምሮብሻል። ከዚህ የበለጠ እምር ድምቅ ብለሽ እንድትታይ ነው የምንፈልገው ማለት ነው። እና የኛ ፈገግታ ፈገግ ሁሌ እኮ ሳቃ የልያትም ሄሉ። በዚህ አጋጣሚ የሚስቁ ሰዎች እኔ በጣም ነው የምወደው። ብዙ ጊዜ እናገራለሁ። የምሬ ነው። ያው እኔም ስለሆንኩ እንደዛ የሚስቁ ጥርሳቸው ላይ ፈገግታ የማይጠፋ ሰዎች ማለት ነው ለሰው ደስታ ነው የሚሆኑ። ዝም ብሎ ሊያስቋችሁ ይችላሉ እኮ የምር ያ ሰው ዝም ብሎ ሲስቃውን ባልገባችሁ ነገር ከት ብላችሁ አስቁ። እና ሄሉዬ ስቃ ነው የምታስቀው ልላችሁ ፈልጌ ነው። እንግዲህ የሄሉዬ መከታ ልዑሌ ዛሬ ሰበር ዜና ሰብሯል ማለት ነው። እንዴት ነው ነገሩ? ቤተሰብ እንዴት ነው ነገሩ? ግን መጀመሪያ ላይ እኮ ስሬስ አድርጎት ነገሩን አስደነገጠን፣ አስበረገገን። በቪዲዮ መካከል እህቴ ብዬሽ አላቅም፣ በፍጹም እህቴ ብዬሽ አላቅም እና ምክንያት ስላለኝ ነው አላለም። ልዑል ይመች የምሬን ነው። እና ከትናንትናው ቪዲዮ ላይ ምን አለ መሰላችሁ? ያው ኪራና ልዑል እንግዲህ ሄሉዬን ሰርፕራይዝ አድርገዋት ነበረ። እጅግ በጣም አስደስተዋት ነበር ማለት ነው። ከዛ ኪራ ምን አለ? ከዚህ በኋላ በቃ እንመጣለን፣ ቶሎ ቶሎ ነው የምንከሰተው፣ በፕራንካችን እንመጣለን ሲል ምን አለ ልዑል? ፈጠን ብሎ እኮ ነው ካፉን ጥቅ አድርጎት አይሆንም ፕራንክማ አይሆንም አለ ማለት ነው። ለካ ይሄን ዱብዳ ነገር አስቦ ነው እሱ ፕራንክ ለማድረግ አስቦ ነው። እና በዛ ሰዓት አይ እንደዚህ ያለው አውቆ ለማረሳሳት ነው ብዬ ለራሴ ግምት ሰጥቼ ነበር። ይኸው የገመትኩት ሆነ። አንዳንዴ መገመት ጥሩ ነው። በነገራችን ላይ ይሄን መስራቱን እንዳጠሉት የምሬን መስራት አለበት። ምክንያቱም ሄሉዬ እንደምታዩት ቻናሏ ልክ አይደለም አሁን ላይ በጣም ስለጠፋች። ቻናል ደግሞ የምን የፈለገ ሚሊዮን ተከታይ አይኖራችሁም፣ ከጠፋችሁ ድብን ነው በዛው እልም ብሎ ነው የሚቀዘቅዘው ማለት ነው። እና አሁን ላይ ስለቀዘቀዘ ቻናሏ በእንደዚህ አይነት ገጭ ገው ባለ ነገር መነሳት አለበት ማለት ነው። እና ሁሉንም ነገር ስሬስ አድርጋችሁ መውሰድ የለባችሁም። ሄሉዬ መሆን ያለባት ከያብና ከያብ ጋር ነው። ምንድነው እናንተ የተረሳ የደቀቀ ያለቀ ነገር ከዚህ ጋር ያብ የምትሉ? እሱንም ስሙን አታንሱት። እንደፈለገ ከፍቅረኛው ጋር ይኖርበት። ፍቅረኛ አለው እኮ ልዩ የምትባል ፍቅረኛ አለው። ላስታውሳችሁ፣ ሄሉና ያብ አብረው አይሆኑም። ኦ ማይ እንደገና ሄሉዬ እንድታለቅስ ነው የምትፈልጉት ድጋሚ? አሁን ደግሞ ከዛ ሙድ ወጣ እንደዚህ ፈገግ ብላ ሞንደል እያለች እንደ ሞዴል እያየናት እየሳቀች እንደገና ደግሞ ድጋሚ ተመልሳ ኩስፍት እንድትል አንፈልግም። በዚህ አጋጣሚ ማለት ነው ሁሌም ሳቋን ነው የምንፈልገው። ስለዚህ ያለቀ የደቀቀ ነገር ተነገራችሁ እኮ ቤተሰብ። እንዴ ተው እንጂ። አሁን ከእናንተ ላይ መፍረድ ስለማልፈልግ ነው። ምክንያቱም ያው በመጥፎ ጎን አይደለም እንደዛ የምትሉት ጥሩ ነገር ስለምታስቡላት ነው። ግን ደግሞ የሚሆንና የማይሆን ነገር መለየት አለብን ቤተሰብ።
የምሬን ነው። ህይወቱን የምትኖረው እኮ እሷ ነች እንጂ እኛ አይደለንም። እኛ ገፋፍተን አስገብተናት እሷ ነው እኮ የምትኖረው ህይወቱን አይደለም። እና ከሱ ጋር ታረቂ እንደዚህ እያላችሁ ቪዲዮ እንዳትሰራ እንዳታደርጓት። ተው በቃ ትስራበት። በእንደዚህ አይነት ፕራንክ በምንም አይነት ይሁን መስራት አለባት ሄሉዬና እኔ ተመችቶኛል። ይሄ ፕራንክ ተመችቶኛል። ያው መጨረሻው እንግዲህ እኔ እህቴ ናት በቃ ፕራንክ ነው ያደረኳት እህቴ ናት የምወዳት እህቴ ናት ብሏል ማለት ነው። እህቱ እንደሆነች ከመጀመሪያው እናውቃለን። ሲጀመር እኮ ልዑሌ ሳምሪ ታውቋታላችኋል። ሳምሪ ዩቲዩበሯ የሳምሪ ጠንበለል ነው። ከሄሉ ጋር ምንም ሊሰራ አይችልም። ገባችሁ? ከሄሉ ጋር ያለው ንጹህ ጓደኝነት፣ ንጹህ ወንድምነት። መቼም ወንድም እህቱ እንደዛ ስትከራተት፣ ስትጎዳ፣ ስታለቅስ ማየት አይፈልግም። ልዑል ጋር ያለው እንደዛ ነው። እና ይልቅ አሁን ሌላ ነገር ትኩረት ከማድረግ ይልቅ ቪዲዮዋን ላይክ እያደረጋችሁ ቻናሏን አንቀሳቅሱላት። 200 ሺህ ትግባ ሄሉዬ። ከዛ ደግሞ ይከበርላት ማለት ነው። እና ድሮ ምናቅ ነበር። በነገራችን ላይ ይሄን እንደምትሉት እኮ በደንብ ነው የሚያውቀው ልዑል። ይሄን ነገር እንደምታነሱት ድሮም ከሀያት ስራ ጋር ያጣላቸው አውቀ ነው እንደምትሉት በደንብ አውቆ በስነ ስርዓቱ ተረድቶት ነው የመጣው ይሄ ልጅ ማለት ነው። ይሄን ሳያስብበት ይሄን ነገር አላደረገውም። እና ልዑሌ ግን ሄሉን ለማገዝ የምታደርገውን ነገር እኔ ሳላደንቅ አላልፍም ማለት ነው። ሚስት ደግሞ ሳምሪ ነች። ሳምሪዬ ሶሪ እንግዲህ ያው የአንቺ ጠንበለን ስለሆነ ነው ደስ የሚለው። እና ከሳምሪ ውጭ ወደ ውጭ ነው ልዑልና ሳምሪ ማለት ነው። ሲቀጥል ደግሞ ምንድን ነው ይሄን ያክል? ቆይ ልጅቷውን ከመጥፎ ሙድ ነው የወጣችሁ አይደለ? በቃ ያም ሲመጣ እንደው ዝም ብላችሁ ተቀበይ። እንዴት ነው? ተው እንድናስተውል ቤተሰብ። ምን ማለት ነው? ልዑል በቃ ያስብልሻል፣ ይወድሻል፣ አይጎዳሽም። እንደማይጎዳት በምን እርግጠኛ ናችሁ? በእርግጥ እኔ ይጎዳታል ብዬ አይደለም እኮ፣ ግን እርግጠኛ ሆናችሁ አይጎዳሽም፣ በጣም ጥሩ ሰው ነው፣ ያስብልሻል። ኦፍኮርስ በጣም ነው የሚያስብላት፣ በጣም ነው የሚወዳት፣ እንደ እህትነት ስለሚመለከታት ማለት ነው። እና የመጣውን ሁሉ ተቀበይ። ለምን እንዴ ሄሉዬ እኮ የሆነ እንዴት ነው ምን ልበላችሁ፣ የሆነ ነገር ስትከቱበት የማይሞላ ነገር አለ አይደለ? እንደዛ መሰላቻችሁ እንዴ? ምንድን ነው የመጣውን ሁሉ ተቀበይ ማለት? እና ነገሩን አረጋጉት። ለሁሉም ነገር ጊዜ ፈተዋል አይደል ቤተሰብ። ለማንኛውም እሱ ያደረገው ፕራንክ ነው። ምክንያቱም ቻናሏ ስለወደቀ ነው በዚህ አይነት በቃ ሰውን እንዲነቃ በሚያደርግ ነገር የመጣው ማለት ነው። እንደውም ይሄ ነገር እኮ በአንዴ መቋጨት አልነበረበትም እንዴ፣ መቀጠል ነበረበት። የምር ፓርትቱ ተብሎ ለነገ ደግሞ በሄሉዬ ቤት መለቀቅ ነበረበት። አንዳንዴ ያው ትንሽ ይቸኩላሉ። ፈርቶ ነው መሰለኝ ልዑሌ ፕራንክ ነው ያላት ማለት ነው። እና አሳድሮ በእሷ ቤት እንደገና ሌላ ቪዲዮ ሰርተው በቃ ሄሉዬ ፕራንክ ነው ያደረኩሽ ቢላ ኑሮ ጥሩ ነበር ማለት ነው። ገባችሁ አይደለም? እና ኪራም እንግዲህ ዛሬ ከሆነች ልጅ ጋር ተጣብሷል። ኤዱ ከኤፍሬም ፍቅረኛ ከነበረችው ጋር ማለት ነው። ኤዱ ግን ጥሩ ልጅ ትመስላለች በዚህ አጋጣሚ ሳያት ምናምን ነው። ያው ግን በእሷም ህይወት እኔ የእሷ ህይወት ራሱ እንደ ሄሉ ይመስለኛል ታስበው። በጣም ብዙ ሰዎች ይመላለሳሉ በህይወቷ ምናምን፣ ግን አብረው የሚጸኑ ሰዎች አላየውም። እና እንግዲህ ፍቅርም ከሆነ መልካም ህይወት። ግን ዛሬ ለሄሉ የተደረገ ቪዲዮ ፕራንክ እንደሆነ ማወቅ አለባችሁ። ይሄ ፕራንክ ነው። ፕሊስ በቃ ወደ ሌላ ነገር አታዙሩት ማለት ነው። ኮሜንታችሁ በጣም ያፈዛል እኮ። እኔማ ከላይ እስከታች አየኋችሁ እኮ ተቀበዩ ይላል። የተወሰነው ደግሞ በቃ አውቀን ነበር እኮ አንተን እንደዛ እያደረግህ ያጣላቸው። ኧረ እሱ አላጣላቸውም። የተጣሉት የተለያዩት በራሳቸው ምክንያት ነው ማለት ነው። ያው ያብ ስራም ደግሞ ፍቅረኛ እንዳለው እንዳትረሱ። ማንም ትባለ ፍቅረኛው ልዩ ፍቅረኛው ነች። ከሄሉ ጋር ያለው ነገር አበቃ፣ ደቀቀ፣ አለቀ። ይሄ እኮ ነው የተፈጠረው። እየተናገረች እንደገና ሌላ ታሪክ